ለዛሬ የምናየው ስለ አንድ መድኃኒት ነው፣ ፕሪኒሶሎን። ብዙ ጊዜ ከአስም ጋር ተያይዞ ለሚፈጠር ችግር እንዲሁም ደግሞ ከአለርጂ ጋር እንዲሁም አንዳንዴ ደግሞ የበሽታ መከላከል አቅማችንን በመገደብ ለተለያዩ ከሰርጀሪ በኋላ ሊታዘዝ ይችላል። ብዙ ጥቅሞች አሉት። ነገር ግን ለዛሬ ትኩረት ማድረግ የምፈልገው ከሳይድ ኢፌክቶቹ አንጻርና መደረግ ያለበትን ጥንቃቄ ከላይ ለመግለጽ እንደሞከርኩት ነው። ጎንዮሽ ጉዳቱ ግን ከፍተኛ ነው። ብዙ ጊዜ የዚህ ህመም ተጠቂዎች ወይም ደግሞ የአስም ፔሸንቶች ብዙ ጊዜ ወደ ፋርማሲ በመሄድ ያቺን ሮዛን ኪኒን እያሉ በመግዛት ይጠቀማሉ። ይሄ ከፍተኛ የሆነ የጤና ችግር ያስከትላል። ምክንያቱም የዚህ መድኃኒት ከፍተኛ ሁኔታ ብንጠቀመው የጎንዮሽ ጉዳቱ ግን ከፍተኛ ነው። ይህም ማለት ነው ብዙውን ጊዜ የአጥንት መሳሳት፣ የደም ግፊት መጨመር፣ የስኳር እንዲሁም አንዳንዴ ደግሞ የቅርጽ ወይም ደግሞ የአጥንት መሳሳት ስለሚያስከትል የሰውነታችንን ቅርጽ ሊያዛባ ይችላል። ከሱም ጋር ተያይዘው ደግሞ አንዳንዴ የቆዳ ላይ የቆዳ መሸብሸብ፣ የቆዳ መቁሰል ሊዳርግ ይችላል። እነዚህ ሳይድ ኢፌክቶች ቀላል ናቸው ማለት አይደለም። አንዳንዴ በዚህ መድኃኒት በመጠቀም ብቻ ታካሚዎቻችን ከዋናው ከአስም ውጪ በአጥንት መሳሳት ምክንያት ሆስፒታል ተኝቶ እስከ መታከም ድረስ የሚደርሱበት ሁኔታ፣ አንዳንዴ ደግሞ ፍራክቸር ስብራት ገጥሟቸው ለህይወታቸው ማስጊ ሁኔታ ላይ የሚደርሱበት ሁኔታ አለ እና እነዚህ መድኃኒቶች ስንጠቀም ጥንቃቄ ማድረግ መቻል አለብን። ስለዚህ ምን ማድረግ አለብን? ሐኪም ጋር በመቅረብ እነዚህ ከላይ የጠቀስኳቸውን ሳይድ ኢፌክቶች ከእሱ ጋር ተዛማጅ የሆኑ ችግሮች አሉ የሉ የሚለውን ነገር ቼክ በማድረግ ሐኪም ጋር መቅረብ ትልቁና ዋናው ጥቅሙ ምንድን ነው? ከመድኃኒቱ ጋር ተያይዞ ያለውን ጉዳት ምን ያህል ነው ታካሚው ላይ የሚለውን በማጥናት መድኃኒቱ ይቀጥል ይቋረጥ የሚለውን ነገር መወሰን ስለሚቻል ነው። ካልሆነ ግን እርስዎ በየፋርማሲው የሄዱ ይህን መድኃኒት ህመሙ በተነሳበት ቁጥር የሚጠቀሙ ከሆነ ከላይ ዘረዘርኳቸው ከፍተኛ የሆነ ሳይድ ኢፌክት የጤና ችግር ሊያስከትልብን ይችላል ማለት ነው። ስለዚህ እጅግ ጥንቃቄ ማድረግ መቻል አለብን። ከዛ ውጪ ይህን መድኃኒት ስንጠቀም በቀን አንዴ ከታዘልን ጧት ላይ መውሰዱ የተሻለ ነው። በቂ ውሃ መጠጣት፣ ምንጊዜም ከመድኃኒት ጋር ተያይዞ የሚከሰቱ ነገሮችን ከጨጓራ ጋር ያለውን ነገር ለመቀነስ የሚመከረው ኩላሊት ላይ የሚኖረውን ጫና ለመቀነስ ብዙ ጊዜ መድኃኒት በታዘልን ቁጥር በቂ ውሃ መውሰድ መቻል አለብን ማለት ነው። አመሰግናለሁ።